ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች አብይ ጉዳዮችን የምንዳስስበት ሰዓት ላይ እንገኛለን። ጠቅላይ ሚኒስትር ዶክተር አብይ ሶስት ጉዳዮችን ያከናወነበት ከጅቡቲ ጋር ቆይታ እንዳደረገ ተባበሩት ኤሚሬትና እንዲሁም ደግሞ ከአሜሪካ የውጭ ጉዳይ ሚኒስትር ጋር እነዚህ ጉዳዮች ምንድናቸው እንዳስሳቸዋለን። እንዲሁም እስክንድር ነጋ አሁን ያለበት ጉዳይስ እጅግ አነጋጋሪ እየሆነ የወጣ የሚገኝ መረጃ አለ። ይህንም ጉዳዮች አካተን ይዘንላችሁ ቀርበናል። በጎንደርም የተሰማ ጉዳይ አለ። አንድ የሃይማኖት አባት ኢማም የተገደለውም እሱም በእጅ ከፈንጅ መያዙና እርምጃ እንደተወሰደበት እየተሰማ ያለው መረጃ ያመላክታል። እነዚህን ጉዳዮች አጠናክረን ይዘንላችሁ ቀርበናል። አብራችሁ ይትቆዩ ዘንድ በአክብሮት እየጠየቅን ወደ ጉዳያችን በቀጥታ የምናልፍ ይሆናል። በዛሬው ዕለት እንግዲህ ጠቅላይ ሚኒስትር ዶክተር አብይ መጋቢት 3 2018 ዓ.ም ከጅቡቲ ቆይታቸው በኋላ ወደ ተባበሩት አረብ ኤሚሬት እንዳቀና ተሰምቷል። እንዲሁም ከአሜሪካና ከኢትዮጵያ ጋር ያለው ውይይት ማድረጉም ተሰምቷል። እነዚህን ማስደምጣለን። ቀጥታ ወደ ጉዳያችን ስናልፍ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ ጋር እጅግ ወሳኝ የተባሉ የስልክ ውይይት ማድረጋቸውም ታውቋል። የአሜሪካ የውጭ ጉዳይ ሚኒስትር በመስሪያ ቤት በቤቱ ይፋ ማድረጉ ታውሷል። በመስሪያ ቤቱ ዋና ምክትል ቃል አቀባይ ቶሚ ፒኮት እንዳመላከቱ በዛሬው ዕለት ባወጡት አጭር የንግግር ጥልቅ መልእክትን ባዘል መግለጫ አውጧን የሁለቱ ሀገራት መሪዎች በቀጠናዊ የጸጥታ ጉዳዮች ላይ ሰፊ ውይይት ማድረጋቸው ተመላክቷል። በዚህም መሰረት የውጭ ጉዳይ ሚኒስትሩ እና ጠቅላይ ሚኒስትሩ በቀጠናዊ መረጋጋት፣ በጸረ ሽብርተኝነት ትብብር፣ በኢኮኖሚ ብልጽግና እንዲሁም በአፍሪካ ቀንድ የረጅም ጊዜ የጸጥታ መሰረት መገንባት ዙሪያም ያላቸው ጥልቅ ውይይት ማድረጋቸው ተመላክቷል። ኢትዮጵያ ከምታነሳባቸው የቀይ ባህር አክሰስ እና የባህር በር ጉዳዮችም የአሜሪካ እንደምትደግፍና እንዲሁም የአባይ ጉዳዮችም ውይይት ማድረጋቸው ተመላክቷል። በዚህም ኢትዮጵያ ጽኑ አቋም እንዳላቸው ጠቅላይ ሚኒስትሩ አክለው ማመላከታቸው እየወጣ ያለው መረጃ ያመላክታል። እዚህ ጋር ያይዘን ከምንመለከተው ሌላ ጉዳይ ጠቅላይ ሚኒስትር ዶክተር አብይ በቀጠናዊ ጉዳይ ያለውን ወደ ጅቡቲ ማቅናታቸው ይታወሳል። አሁን ደግሞ ወደ ተባበሩት አረብ ኤሚሬት እንዳቀና ተመላክቷል። እንደ መረጃዎች ምንጮች ከሆነ በዓለማችን ከፍተኛ የኢኮኖሚ መዋዠቅ ከሚያመላክተው አንዱ የነዳጅ ጉዳይ ነው። ለዚህ ደግሞ ጠቅላይ ሚኒስትሩ እዚህ ጋር የተያያዘ እንዳልሆነ አልቀረም እየተባለ ያመላክታል። ስለዚህ ሀገራችን ኢኮኖሚና ከርካሪ የሆነውን የነዳጅ እጥረትን ለመቅረፍ እንግዲህ ኢትዮጵያ በርካታ አማራጮችን እየተጠቀመች ይገኛል። በዚህም ጉዳይ ጠቅላይ ሚኒስትር ዶክተር አብይ ወደዚህ እንዳቀና አንዱ አመላካች ጉዳይ ነው። ሰላም ለሀገራችን፣ ጽንፈኝነት አይጠቅምም። 21ኛው ሞተራይዝ ሰላም አስከባሪ ሻለቃ በዝግጅት ላይ መሆኑ ተመላክቷል። በሶማሌ የሚገኘው ሰላም አስከባሪ ኢትዮጵያ ከራሱ አልፎ ለቀጠናው መረጋጋት በከፍተኛ ሁኔታ እየሰራች ይገኛል። ለዚህ ደግሞ ሰላም አስከባሪ በምስራቅ አፍሪካ ከፍተኛ ተዋናኝ ሀገራችን ነች። ኢትዮጵያ በሰላም አስከባሪው ዘርፍ እንግዲህ ከፍተኛ ሚና እየተጫወተች ይገኛል። ለምስራቅ አፍሪካ ያለው የሰላም መረጋጋት ዋነኛ አጀንዳ እየሰራች እንደሚገኝ ተመላክቷል። አርሚ 7 ተብሎ የሚታወቀው መንግስት አቅርቦች የሰላም ጥሪ ተቀብለው ከገቡ በኋላ ወደ ታድሶ ስልጠና መግባታቸው ተመላክቷል። በሱዳን ድንበር አካባቢ ሲንቀሳቀስ የነበሩትና በተለምዶ አርሚ 7 ተብሎ የሚጠሩት ከ500 በላይ የህወሓት የቀድሞ ተዋጊ ወደ ሀገር ውስጥ በመግባት በአዋሽ 40 ማዕከል የታድሶ ስልጠና መጀመራቸው ተመላክቷል። በተለይ አርሚ 7 ተብሎ የሚታወቀው በህወሓት ክንፍ ትዕዛዝ መሰረት ማይካድራ ጨፍጭፎ ወደ ሱዳን መኮብለሉ ይታወሳል። አሁንም መንግስት የዘረጋለችው ሰላም ጥሪ በመቀላቀል ወደ ታድሶ ስልጠና መግባታቸው ተመላክቷል። ሰላም ለሀገራችን ያድግ፣ ጽንፈኝነት ይውደም። በጩኸት አገር የሚፈርስ የመሰላችሁ ቀልባችሁን ገዛ አድርጉ። በህገወጥ መንገድ ሲዘዋወር የነበረ ነዳጅ በቁጥጥር ስር ውሏል። መነሻውን ጎንደር ከተማ አድርጎ ወደ ትግራይ ክልል ሲጓጓዝ የነበረ የጭነት መኪናዎችን በአጠቃላይ ወደ 98 በርሜል የተሞላ ህገወጥ የነዳጅ በቁጥጥር ስር መዋሉን አመላክቷል። በዚህም 19600 ሊትር ነዳጅ ነው በህገወጥ መንገድ ሲጓዝ በተደረገ ክትትልና ማይጠብሪ ከተማ ላይ ሙሉ በሙሉ በቁጥጥር ስር መዋሉ የተሰማው በዋነኛነት ለጽንፈኛው ለህወሓት ለማስረከብ እንደሆነም እዚህ ጋር የተያዘው መረጃ ያመላክታል። በዛሬው ዕለትም በጠዋት እንግዲህ ኢራን በፈጸመችው የድሮን ጥቃት ሙከራ ምክንያት በኦማን ሳላህ ተብሎ በሚታወቀው እንግዲህ ቢያንስ 2 የነዳጅ ታንከሮች ላይም ጥቁር ጭስ መውጣቱ እና ሳይወድሙ እንዳልቀረም ተመላክቷል። ዓለማችን ወደ ከፍተኛ ምስቅልቅል ውስጥ የገባ ይመስላል። ከዚህ ጋር በተያያዘም የዓለም አቀፉ ኢነርጂ ኤጀንሲ በታሪክ ከፍተኛ የተባለውን የነዳጅ ክምችት ወደ ገበያ ሊለቅ መሆኑ ተመላክቷል። የዓለም አቀፍ ኢነርጂ ኤጀንሲ አባል ሀገራት በመካከለኛው ምስራቅ በተቀሰቀሰው ጦርነት ሳቢያ
የተከሰተውን ዓለም አቀፍ የነዳጅ ገበያ ለማረጋጋት ከ400 ሚሊዮን በርሜል ነዳጅ ከስትራቴጂክ ክምችታቸው ወደ ገበያ ለመልቀቅ መስማማቱ ታውቋል። ይህ ውሳኔ በኤጀንሲው ታሪክ ከፍተኛው የተቀናጀ የነዳጅ ምርትን ለመልቀቅ የተደረገ ውሳኔ መሆኑም አመላክቷል። የኤጀንሲው ዋና ዳይሬክተር ፋቲህ ቢሮል በሰጡት መግለጫ እርምጃውን በሆርሙዝ ወሽመጥ መዘጋት ምክንያት የተፈጠረውን የአቅርቦት እጥረት ለመተካት ያለመ መሆኑም አመላክቷል። አባል ሀገራት በአሁኑ ወቅትም ከ1.2 ቢሊዮን በርሜል በላይ የአደጋ ጊዜ መጠባበቂያ ክምችት እንዳላቸውም ጠቁመዋል። ባለሙያው እንደሚሉት ይህ እርምጃ የተከሰተው የነዳጅ ገበያ ጫና ሊቀንስ ይችላል። ሆኖም የሆርሙዝ ወሽመጥ ረጅም ጊዜ ተዘግቶ የሚቆይ ከሆነ ከፍተኛ አቅርቦት ችግር ሊፈጥር እንደሚችልም አስጠንቅቀዋል። ኤጀንሲው የገበያ ሁኔታ በቅርቡ መከታተሉና እንደሚቀጥልም ማስታወቁንም ዓለም አቀፍ መገናኛ ብዙሃንም ዘግበውታል። የዓለማችን እንግዲህ የነዳጅን እጥረት ዋነኛ መፍትሄ አማራጭን እየተጠቀመ ይገኛል። ይህንም በዓለማችን የመጀመሪያና ከፍተኛውን የተባለ ለገበያ እንደሚያውልም አመላክቷል። ሌላኛው ጉዳይ በጎንደር ታዋቂ ኢማም መሐመድ ሐምድ ሰዩን የተገደለው ዘራፊው እርምጃ በዛሬው ተወስዶበታል። ኢዮብ ሞገስ ተብሎ የሚታወቀው የጽንፈኛ ቡድን አባላትን ይህን እንግዲህ ኢማም ከምሽቱ ላይ ወደ ቤቱ በሚያመራበት ሰዓት እንደሰው ተሰምቷል። እንግዲህ በተጠናና በተናበበ መልኩ ክትትል ሲደረግ ከቆየ በኋላ ገዳዮችም የእጁን እንዳገኘ ተመላክቷል። ሌላኛው ጉዳይ የእስክንድር ጉዳይ ነው። እስክንድር የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ ራሱን ገሸሽ ካረገ በኋላ አይቀጡ ቅጣት እየቀጡ እንደሚገኝም መረጃዎች ያመላክታል። የአስካለ ጣፈንታ በእስክንድርም ዛሬ እንደደረሰ እየተጠቆመ ይገኛል። አስካለ በስር እየማቀቀች እንደሚገኝ ይታወቃል። እስክንድርም አንዱ የሱ ጣፈንታ በዚሁ እንደገጠመውና ጥሩ ጅራፍም እየገረፉት እንደሆነ እየተነገረ ይገኛል። ስለዚህ የእኛን ፈለግ የማትከተል ጥሩ ቅጣት ይጠብቃን አይነት አካሄድ እያመሩ መሆኑ ያመላክታል። አስካለ እስካሁን ድረስ የትገባች የተባለ መረጃ አልተሰጠም። እስር ቤት እንዳለች እናውቃለን። እስክንድርም የዚሁ ዕጣ ፈንታ አንዱ ተካፋይ ሆኗል። ሰላም ለሀገራችን ያድርግ። ጽንፈኝነት ይውደም። በሌላ መረጃ እስክንገናኝ መልካም ጊዜ እንደወላችሁ ከወዲሁ ተመኘው።